አለኝ ብሏል። ይዞ መጥቶ ወደ እንደዚህ ያላችሁ ሁላችሁ ተሳተፉ ነው። አንድ ተማለኝ ስለቷ አልበርካቸው ነው ብሏል አቶ ሰለሞን። እኔ ገጣሚ ያለው የጋሽ አንዳርጋቸው ነገር ብቻ ስለሆነ ስለዚህ አንዳንዴ የማያውቅ ሰው የሆነ ነገር ይለቀለቅና ትርጉሙ ሳይገባ እንደ ስዕል ይሆናል እና ያ ስዕል ደግሞ ሰዓሊ በግድ መናገር አለበት ስዕሉ እንዲገባና እኔ ምንድነው ምናልባት ጋሽ አንዳርጋቸው በረሃ የወረደበት ምክንያት እግዚአብሔር መልእክት ሊኖረው ይችላል። ሀገራችን በመጨረሻው ሰዓት ምናልባት በመጽሐፍ ቅዱስ ላይ የተጠቀሰችው ሀገር ልትሆን ትችላለች። ብዙ ጊዜ ትንቢቶች በመጽሐፍ ቅዱስም ትንቢት የሚናገር ወይም የትንቢቱ መንስኤ የሚሆነው ሰው ከበረሃ ነው የሚነሳው እና መቼም ኢትዮጵያ ከዛች ሀገር በላይ ከኢትዮጵያ በላይ ሌላ ሀገር ያለ አይመስለኝም። የሚደግሙላትን የምትበላ የሚገሏትን የምታደገው ሀገር እንደ ኢትዮጵያ አይነት ሀገር ያለች አይመስለኝም በፍጹም። እና ጋሽ አንዳርጋቸው ምናልባት የትንቢቱ መጨረሻ ሊሆን ይችላል። በአንድ ወቅት የወያኔዎቹ ጠቅላይ ሚኒስትር ትንቢት ተናግሯል ማለት ይችላል። እስከዛሬ ብዙ ነገር ሲናገር እኔ ሁሉ ግን ከጭንቅላት የማይጠፋው አንድ ወቅት የተናገረው ነገር ነው። የእኛ ስልጣን የዛፍ ላይ እንቅልፍ ነው ያለው በህይወቴ አረሳው። ይሄ የዛፍ ላይ እንቅልፍ እስካሁን ሳስበው እነሱም ከዛፍ ላይ አልወረዱም እኮ እና ያንዳርጋቸው እጃቸው ከገባ ወዲህ ሁሉም ሰው ያን ዛፍ ለመቁረጥ ከስራቸው ቆሟል። ካንቀላፋን ከዛፍ ላይ እንወድቃለን ብሏል። እንቅልፋችን የዛፍ ስልጣናችን የዛፍ ላይ እንቅልፍ ነው ያለው። በእርግጥም ቆም ብሎ ላሰበው ከህዝቡ ጋርም ማለት ነው። ህዝቡም ጠርቷቸዋል። ዛፉም እንደ ስልጣን ብንጠቀመው እዛው ስልጣን ላይ እዛው ዛፍ ላይ እንደተሰቀሉ ናቸው እና ከዛፉ ላይ ወርዶ ህዝቡም ውስጥ አልገቡ። እዛው ዛፍ ላይ እንዳሉ ግን ዛፉ ሊቆረጥ ነው። ስለዚህ ይወድቃሉ ማለት ነው እና እሱን በማሰብ ነው እንግዲህ እዚህ ላይ ትንሽ እንትን ያሉት። እንግዲህ ጋሽ አንዳርጋቸው እያናገርኩት ነው። ስማኝማ አንዳርጋቸው ስማኝማ እንኳንስ ተወለድክ አንተ የነፃነት ደወል አንድ ለእናት የሚሊዮኖች ቀንድ እንኳንስ ያንተን ልደት የተወለድክባትን ቀን እናበራላታለን ሻማ ገና ያቺ በረሃ አንተ የቆምክባትን ያቺ ቅድስት ሀገር አንተ የተወለድክባት የድንጋይ ስር ፋሽስቶች ይዘሙቱባት አምላክ እጆቿን ወደ እኔ ትዘረጋለች ብሎ እንደተናገረላት የትንቢቱ ፍጻሜ ጊዜውና ሰዓቱ ሲደርስላት አንተን አንድ ልጇን ከበረሃ አስነሳላት ከጭንቀቷ የሚገላግላት። ስማኝማ አንዳርጋቸው ስማኝማ አንዳርጋቸው ያንተማ ልደት ከአጥናፍ አጥናፍ ይከበራል። በዓለም ዙሪያ ጀግንነት ይነገራል። ይብላኝ እንጂ ከድንጋይ ስር ለተፈጠሩ ፋሽስቶች የእድሜ መቁጠሪያ የሌላቸው የጫካ አውሬዎች። ስማኝማ አንዳርጋቸው ስማኝማ አንዳርጋቸው እንዳንተ ትውልድ የዘመን መቁጠሪያ ታሪክ የሌላቸው የስም መጠሪያ በጨለማዋ ክፍል በሰቆቃዋ መንደር ስማኝ አንዳርጋቸው ሚስጥር ላጫውት። ያ የፋሽስቶች መሪ የጫካ ሰይጣን ትንቢት ተናግሮ ነበር በስሩ ላሉት ዘማውያን ድኩማን። የዛፍ ላይ እንቅልፍ ነው የኛ ስልጣናችን አንድ ቀን ስንተኛ አይቀርም ወደቃችን። ለካስ ታይቶት ኖሯል
ከተሰቀሉበት ዛፍ ላይ መውደቃቸው። አይዞታል ተጀምሮ ባረካቸው። አይዞ ጊዜው ደርሷል ሁሉም መውደቂያቸው። ረሳሁን ያንዳርጋቸው የትንቢቱ ፈጻሚ አንተ ሆነ ቀባሪያቸው። አንድ ቀን ሳይተኙ እንቅልፍ ሳይኖራቸው በሰው መሃል እንደመው በሕግ አራዊታቸው ከዛፍ ሳይወርዱ ሳይነቀል ጭራቸው ጊዜው ደረሰ ዛፉ ሊቆረጥባቸው። ሳይቀምሷት በወጉ የመሬትን ፍሬ ታሪክ ሳይኖራቸው የሚሉት ሀገሬ ትንቢቱ ደረሰ የፋሽስቱ መሪያቸው የዛፍ ላይ እንቅልፍ መሆኑ ስልጣናቸው። ስማኝማ አንዳርጋቸው ፋሽስቶቹማ አልመው ነበር ትንቢት ለመቀየር በሐሳባቸው። አንተን በወንብድና አፍነው አስገብተው በእጃቸው ተሰቅለው ያንቀላፉ ከዛው ከዛፋቸው ለዘላለም ንግስና በምናባቸው። ትንቢትን በጨለማ ክፍል ውስጥ አስቀምጠው ሊተኙ በሰላም ከነጫካቸው። ግና ምን ያደርጋል ከንቱ ሆነ ሕልማቸው። ሁሉም አንዳርጋቸው ሆኖ አገኙት በዙሪያቸው። ግና ምን ያደርጋል ከንቱ ሆነ ሕልማቸው። ሁሉም አንዳርጋቸው ሆኖ አገኙት በዙሪያቸው። የደደቢቷ ደደቦች መቼ ያውቁና የወደፊቱን ትንቢት ይዘገያል እንጂ ጨርሶ አልመከሩትም። የደደቢቷ ደደቦች መቼ ያውቁትና የወደፊቱን ትንቢት ይዘገያል እንጂ ጨርሶ አልመከሩትም። ገና የሚገርመኝ ከሁሉም የሚደንቀኝ የትንቢቱ ፈጻሚ በእጃቸው ነው የሚገኝ። አመሰግናለሁ። በጣም እናመሰግናለን ሰለሞን። ከዚህ ቀጥለን እዛው እንግዲህ የሚጠጣ ነገር አለ። ካፌ ምናምን እየጠጣን ለአንድ ሰዓት ልጆ ቪዲዮ የሱን እያየን ቆይና የሚቀጥለው እናደርግና እንግዲህ ዋናው ዓላማው መሰባሰባችንና ከዚህ በኋላ ምን እናደርጋለን አሁን ያለበት የሀገራችን ቅድም የተናገርኩት ነገር አለ። ስለሱ ነው የምንወያየው እና በኋላም ሌላ ስላልተፈቀደላቸው ከዚህ ከቪዲዮ ቀጥሎ የተወሰኑ ሌሎች ሰዎች ደግሞ ስላንዳርጋቸው ብዙ ነገር ይኖራል። ከዛ በኋላ ወደ ውይይት ነው የሚሄደው። የተዘጋጁ አንዳንድ ነገሮች አሉ። ፕሮግራሙ ዜማ ለማስተዋወቅ ነው እና በእሱ ስም እንግዲህ እናከብራለን። ልደቱን ለማክበር አይደለም። አሁን እሱ እዛ ሆኖ ቅድም መቻቻል የተናገረችው ነገር አለ። እሱ ልደት እንዲከበርለት አይደለም ፍላጎቱ። እኛም ልደቱን ልናከብራለን። ልደቱን ምክንያት አድርገን ኢትዮጵያ ውስጥ የሚታገሉ ለኢትዮጵያ ብሎ መስዋዕትነት እያደረጉ በእስር ቤት ላሉ ለእኛ የጣሉንን አለ ውጭ ላለን ኃላፊነት ይሰጠናለን። እሱን ምን እናደርጋለን? አሁን ያለንበትን ነገር እኛ ምንድን ነው የምናደርገው? እዚህ አካባቢ ያለን ሰዎች ምንድን ነው የምናደርገው? ኃላፊነት አለብን። ሁኔታው እየጨለመ ነው፣ አገር ቤት ያለው ሁኔታ። በአንድ በኩል ደግሞ ብርሃን አለ፣ ኃይለኛ ብርሃን የሚታይ ነገር አለ። ይሄንን መደገፍ ይኖርብናል። ስለዚህ ምንድን ነው ማድረግ? የእኛ የሚጠበቀው ዝም ብለን እየበላን መቀመጥ ላይ ያለብን እያዘን ሰው እያሳሰብን ምንድን ነው ማድረግ ያለብን የሚለውን ሀሳብ እንድናወጥና ከዛ ከሀሳቡ በኋላ የሚመጡትን ሀሳብ ተቀብለን ወደፊት ልናደርጋቸው የምንችለው ነገሮች ካሉ እንነጋገርበታለን ነው እና አሁን አንድ ቪዲዮ የእሱን እንከታተላለን። ለ45 ደቂቃ አለ። ወደ እሱ እንሄዳለን ማለት ነው።